ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ያልበሰለ ሰው እንዴት እንደምናቅበት እንግዲህ ከዚህ ላይ ራሳችንም ያልበሰልን ከሆነን ራሳችንን እንድናቅበት እድሉን እናገኛለን ማለት ነው። ቤተሰቦቼ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። እንግዲህ ያልበሰለ ሰው በምንድን ነው የምናውቀው? እነዚህ ዝርዝር ነገሮች አይተን ራሳችንን ውስጡን አስገብተን እኛም ያልበሰልን ነው ካልን ራሳችንን የምናሻሽልበት መንገድ መፈለግ መቻል አለብን ማለት ነው። ያልበሰለ ሰው ለምሳሌ ከሚታወቅበት አንዱ ነገር ሁሉንም ነገር ሰው እንዲያቅለት ይፈልጋል። የሰራውንም ያልሰራውንም እቅዱንም ሁሉንም ሰው እንዲያቅለት ወደ ሰው ያቀርባል ማለት ነው። እንዲህ ልሰራ ነበረ፣ በዚህ ወጣው፣ በዚህ ገባው፣ ያው ልሰራ ነበር ይላል እንጂ አይሰራውም ማለት ነው። ስለዚህ ያልበሰለ ሰው ስለ ትልልቅ እቅዱ ያወራል እንጂ እቅዱን እንዴት እንደሚተገብር ወይም ተግብሮ አያሳይም ማለት ነው። እቅዳችንን ካላወራን በውስጣችን ያለው ኃይል ስራ እንዲሰራ ያደርጋል። እቅዳችን ካወራን ደግሞ ፈጽሜዋለሁ ተግብሬዋለሁ ብሎ እንዲተው ያደርጋል። ከውስጥ የሚገፋፋን ነገር እናጣለን ማለት ነው። እንደዚሁ ያልበሰለ ሰው ምን ይሆናል? ፈጣን ለውጥን ይፈልጋል። ፈጣን ለውጥ ራሱ ግን መለወጥ አይፈልግም። ስለዚህ ፈጣን ለውጥ ይፈልጋል። ለውጥ የህይወት ጉዞ አካል እንጂ ድንገት የሚገለጥ ነገርም አይደለም። ድንገት ቢገለጥም ጠቃሚም አይደለም፣ ዘለቄታም የለውም። ግን ያልበሰለ ሰው ቶሎ መለውጥ፣ ቶሎ ሀብታም መሆን፣ ቶሎ ምናምን መሆን፣ ቶሎ በቃ የሚፈልገውን ነገር ቶሎ እጁ እንዲገባ ይፈልጋል ማለት ነው። ሶስተኛ እኔ አዋቂ ነኝ ይላል። ሊያስተምሮ የሚፈልገውን እድሉንም ይገፋል። ሊያስተምሮ የሚፈልግም ሰው ካለ ያንን ሰው አይቀበልም ማለት ነው። ስለዚህ ሁልጊዜ እኔ አውቃለሁ ስለሚል አይማርም ማለት ነው። ለውጥን ደግሞ ይፈራል። ቶሎ ለውጥን ይፈልጋል፣ እንደገና ለውጥን ደግሞ ይፈራል ማለት ነው። ሁለቱ አብሮ የሚሄዱ ነገሮች አይደሉም። ለውጥን ከፈለግን ለመለወጥ ሬዲ መሆን መቻል አለብን ማለት ነው። ስለዚህ ሁለቱ ተቃራኒ ነገሮች ናቸው። በአምስተኛ ደረጃ ለጊዜ ዋጋ አይሰጥም። ጊዜ ሁልጊዜ ለሱ ሙሉ እንደሆነ አድርጎ ነው የሚያስበው። ስለዚህ ነገ ጊዜ ማጣበት ሰዓት ይመጣል ብሎም ደግሞ አያስብም። ስለዚህ ለጊዜ ዋጋ አይሰጥም። መጨረሻ ሁልጊዜ በሌሎች ያሳብ በቃ ችግር ሲገጥምበት እናቴ እኮ እንዲህ ባታሳድገኝ፣ አባቴ እኮ እንዲህ ባያሳድገኝ፣ ወንድሜ እኮ እንዲህ ባያረገኝ እያለ ሁልጊዜ ምክንያቶችን ለኤክስተርናል ሰው እየሰጠ እሱ ራሱን ነፃ እያደረገ በስተቱ ይቀጥላል ማለት ነው። ስለዚህ ይሄ ያላዋቂ ሰዎች ባህሪ ነው። እዚህ ውስጥ እንግዲህ ራሳችሁን ካገኛችሁ ተቀየሩበት። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት እየጋበዝኩኝ ዛሬን ፕሮግራም በዚህ ያቆማለሁ። አመሰግናለሁ።